بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة اليقين في سيرة سيد المرسلين ነቢያችን አለይሂ ሰላቱ ሰላም የህይወት ታሪካቸው በተወሰነ ሁኔታ የሚዳስስልን ደርሳችን በአላህ Subhanahu Wa Ta'ala ፈቃድ ዛሬም እንግዲህ ክፍል 16 እንቀጥላለን። ባለፈው ላይ እንግዲህ ያየነው የነቢያችን አለይሂ ሰላቱ ሰላም ሱሐቦች ወደ ሐበሻ መሰደዳቸው እንደዚሁም ኢስላሙ መሊክ الحበሻ የሐበሻ ንጉስ የነበረው ነጃሺ ስለ መስለሙ ያንን በተወሰነ ሁኔታ ባለፈው ደርሳችን ላይ አይተን ነበር። طيب ዛሬ ደግሞ خروج النبي صلى الله عليه وسلم ነቢያችን አለይሂ ሰላቱ ሰላም ስለ መውጣታቸው من الحصار ከሒሳሩ ሒሳር ብሎ ማለት ያው የታገቱበት ቦታ ከዛ ከታገቱበት አካባቢና ሁኔታ ከዛ መውጣታቸውን ያንን ይጠቅስልናል ማለት ነው። እንግዲህ ከዚህ በፊት ባለፉ ክፍሎች ላይ እንዳየነውም ነቢያችን አለይሂ ሰላቱ ሰላም እንደዚሁም ሱሐቦች ለ3 ዓመት እዛ ላይ ምግብ መጠጥ የተለያየ ነገር እንዳይደርሳቸው በጣም ችግር ላይ እንደነበሩ ባለፉ ደርሶቻችን ላይ አይተናል። ዛሬ ደግሞ ከዛ ችግር ስለ መውጣታቸው እናያለን ማለት ነው። طيب في السنة العاشرة በ10ኛው ዓመት አለ من النبوة ነቢያችን አለይሂ ሰላቱ ሰላም ነብይ ከሆኑ በ10ኛው ዓመት ላይ اتفق خمسة አምስት ሰዎች ተስማሙ አለ። طيب من أشراف ቁረይሽ ውስጥ ካሉ አሽራፍ በጣም የተከበሩ ከሚባሉ ሰዎች አምስት ሰዎች ተስማሙ። በምንድን ነው የተስማሙት? فنقضوا الصحيفة فنقضوا ነቅዱ አደረጉ። ነቅዱ ብሎ ማለት አፈረሱ ማለት الصحيفة ሶሒፋ ወረቀቷን ማለት ነው። ያቺ እንግዲህ ያኔ ነቢያችን አለይሂ ሰላቱ ሰላም እና እንደዚሁም በሱሐቦች ላይ ያ ነገር በሚስማሙበት ሰዓት ምን አድርገው ነበር? የጻፉት ቃል ኪዳን ሁላ ነበር። ያቺ ቃል ኪዳንም ወረቀቷን የጻፏትን ገጿን ምን አድርገው ነበር? ከዓባ ላይ ወስደው አንጠልጥሎት ነበር። እና ያቺን አፍርሰን ያቺን ወረቀት ቀደና አፍርሰን ነገሩ መስተካከል አለበት በሚል አምስት የተከበሩ የሚባሉ ቁረይሽ ውስጥ ካሉ ሰዎች አምስት ሰዎች ተስማሙ ማለት ነው። طيب ታች ላይ አንድ ቁጥር ያመጣልን ነገር አለ። ወካነ ነበር አለ አወሉ መን ተከለመ የመጀመሪያ የተናገረው ከነሱ ውስጥ ሚንሁም ከነሱ ዙሃይር ነበር። ምን አለ? فقال አለ ያ አህለ መካ እናንተ የመካ ሰዎች ሆይ አላቸው አናእኩሉ الطعام እኛ ምግብ እየበላን ወነልበሱ الثياب እኛ ልብስ እየለበስን አለ። ወነልበሱ እዚህ ላይ ታርጎ ነው ያመጣው ኑን ነው መሆን ያለበት ስህተት ነው። ወተልበሱ ሳይሆን ወነልበሱ الثياب ልብስ እየለበስን አለ። طيب ወበኑ ሃሺሚን በኑ ሃሺሞች ደግሞ ወልሙጠሊብ በኑ ሃሺምና በኑ ሙጠሊብ የሚባሉት አህልካ እየጠፉ እነሱ እየጠፉ እኛ ደግሞ እንደፈለግን እየበላን እንደፈለግን እየጠጣን እንደፈለግን እየለበስን ላ የቢዑነ እነሱ አይሸጡም ወላ የብታዑነ አይገዙም። ምንም ነገር መሸጥ አይችሉም፣ ምንም ነገር መግዛት አይችሉም። እዛ ውስጥ ነው ያሉት። ስለዚህ ነገሩ እንዴት ነው? ይሄ ነገር እንዴት እስከ መቼ ድረስ ነው የሚቀጥለው የሚለው ነገር እንግዲህ ትክክለኛ የሰውኛ አስተሳሰብ ትክክለኛ ህሊናቸው እንግዲህ የወቀሰውን ነገር ይህን ሐሳብ ዙሃይር ተብሎ የሚጠራው ከአሽራፍ ከሚባሉት ውስጥ አንዱን ይህን ሐሳብ አነሳ ማለት ነው። ከዛ በኋላ ምን አለ? ወላሂ አለ በአላህ ምላለሁ ላ አቅዑዱ አልቀመጥም ሐታ ቱሸቃ እስከሚቀደድ ድረስ هذه الصحيفة ይህች ገጽ ወረቀት እስከምትቀደድ الظالمة القاطعة الظالمة ማለት በዳይ የሆነች ማለት ነው። القاطعة ማለት ደግሞ ዝምድና የምትቆርጥ የሆነች ይህችን ወረቀት እስከምትቀደድ ድረስ ቁጭ አልልም ማለት። ከዛ በኋላ ምን አለ? فاتفق قوله الأربعة الباقون እንግዲህ የተቀሩት አራቱ ይህ ነገር ምን አደረጉ? ተቀበሉ ማለት ነው። እዚህ ላይ እንግዲህ ፈአየደ ነው መሆን ያለበት ትንሽ ጽሁፍ ላይ ያበላሸው ነገር አለ። ፈአየደ ነው ያ እቺ ሐምዛ ሁለተኛ ላይ ያለችዋ ሐምዛ ያን መሆን አለበት። ፈአየደ ቀውለሁ ንግግሩን አበረቱ ተቀበሉ ማለት ነው። አልአርበዓቱ الباقون የተቀሩ አራት ሰዎች ንግግሩን እሺ ብሎ ተቀበሉት ማለት ነው። طيب ፈአአደ ነው የሚለው ፈአየደ ነው መሆን ያለበት በዛ ይስተካከል ማለት ነው። ፈአየደ ብሎ ማለት ደግሞ ማለት ነው ንግሩን አበረቱለት እሺ ብሎ ተቀበሉት ማለት ነው። طيب على كل احوال ዙሃይር የሚባለው ከነዛ ከአሽራፎች ውስጥ እሱ ባነሳው ሐሳብ የተቀሩ አራቱ ሰዎች ተቀበሉ። እነዚህ አምስት ሰዎች ይህን ጉዳይ ለማስቆም ተነሱ ማለት ነው። طيب فخرج النبي صلى الله عليه وسلم ነቢያችን አለይሂ ሰላም ወጡ
ወመን መዐሁ ከሳቸው ጋር የነበሩት ሚነል ሒሷሪ ከታገቱበት ቦታ ወጡ። በዕደ አመከቱ ከቆዩ በኋላ በዕደ አመከቱ እዚህም ላይ ትንሽ ሚስተካከል አለ። አመከቱ ብሎ ነው ያመጣው። ዛሬ እንግዲህ እዚህ ላይ ገጹ ላይ በጣም ያበላሸው ነገር አለ። ጠይብ አመከቱ ሳ ነው መሆን ያለበት። በዕደ አመከቱ ከቆዩ በኋላ ፊ ሺዕቢ ሺዕቡ ላይ ሺዕብ ብሎ ማለት እንግዲህ አጠሪቅ በይነል ጀበለይን ብለናል ከዚህ በፊት በሁለት ተራራዎች መካከል ባለው መንገድና እዛ አካባቢ ላይ ሆነው ሚበሉት የሚጠጡት ታግተው እዛ ከቆዩበት ሚበሉትና የሚጠጡት አጥተው ከቆዩበት ከ3 ዓመት ቆይታ በኋላ ከዛ ውስጥ ወጡ ማለት ነው። ቀሪበን አመጣልን ቀረብ የሚቀርብ ሚን 3 ሰነዋት ወደ 3 ዓመት የሚቀርብ ጊዜ እዛ ውስጥ ቆይቶ ነበር ማለት ነው። ጠይብ ላ የሲሉ ኢለይህም ወደ እነሱ ማይደርስ ሆኖ ሸይኡን ምንም ነገር ሚነ ጣዓም ከምግብ ኢላ ቢሆን እንጂ ኹፍየተን በድብቅ ቢሆን እንጂ ማለት ነው። ወደ እነሱ ምግብ የሚደርሰው በድብቅ ነበር። ሐታ ድረስ አከሉ ወረቀ ሸጀሪ አከሉ እስከበሉ ወረቀ ሸጀሪ የሸጀር ወይም የዛፍ ቅጠላቅጠል እስከበሉ ድረስ ማለት ነው። እንግዲህ እዛ ሆነው የሚበሉት የሚጠጡት ነገር ከመጥፋቱ የተነሳ ምን ይበሉ ነበር? ወረቀ ሸጀር የዛፎችን ቅጠል ይበሉ ነበር ማለት ነው። ጠይብ እና ከዛ ከ3 ዓመት ችግር በኋላ አላህ ስብሓነሁ ወተዓላ ፈረጃውን አመጣላቸው። ከዛ ወጡ። ወካነ ረሱሉ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም ነበር ቀድ አኽበረ ተናግረው ነበር ኢነል አራዳተ አራዳ የምትባል አራዳ ብሎ ማለት ምስጥ የምንለው ነው። ወይም አንዳንድ ቦታ ቁንቁን ብሎ ይጠሩታል። ምስጥ የምንለው ቀድ አከለት ሶሒፈተ ቀድ አከለት በልታው ነበር አሶሒፈተ ያቺ እነሱ እንግዲህ እነዚህ 5 ሰዎች ያቺን ወረቀት አውርዶ ለመቀዳደድና ለመጣል ነበር የተስማሙት። ግን ከዛ በፊት ቀደም አድርጋ ያቺ ወረቀቷ ማን በልቶታል? አራዳ ተብሎ ምስጥ ያቺ ወረቀት ሙሉ በሙሉ በልቷት ነበር። ፈለማ ነዘለትሃ ቁረይሾች ሲያወርዱት ዩመዚቁሃ ሊበጣጥሱና ሊጥሉ ሲያወርዱ ወጀዱሃ ከማ አኽበረ ከዛ በኋላ ወጀዱሃ እነሱ አገኙት ከማ አኽበረ ነቢያችን ዐለይሂ ሰላም መጀመሪያ በትንበያ መልኩ እንደተናገሩትም ቁረይሾች በዛ አይነት ሁኔታ ሆነው አገኙት ማለት ነው። ጠይብ ስለዚህ አላ ኩል አህዋል ያቺኑ ወረቀት ተወረደች። እንግዲህ እዚህ ላይ ያመጣው እንዳጠቃላይ የተወው ነገር አለ እንጂ እዛ ላይ ራሱ አራባ ወይም ምስጥ ምንላት የበላችው ቢስሚላሂ ራህማን ራሂም ብሎ ነበር መጀመሪያ ላይ የጻፉት። ቢስሚላሂ ራህማን ራሂም የሚለው የአላህ ስብሐነሁ ወተዓላ ስም ያለበት ቃል ያለበትን ያቺን ትተው ያቺ ዛሊማ ወይም በዳ የሆነችውን ንግግር ሙሉ በሙሉ በልተውት ከዛ የአላህ ስብሐነሁ ወተዓላ ስም ብቻ ያለበት ቦታ ትተውት እንደነበረ ሌላ ቦታ ላይ ይገለጻል ማለት ነው። ጠይብ ስለዚህ አላ ኩል አህዋል በዚህ አይነት ሁኔታ ነቢያችን ዐለይሂ ሰላም በእነዚህ 5 ሰዎች ሰበብ ካሉበት ሁኔታ ነፃ ወጡ ማለት ነው። አስኢላ ጥያቄዎች ፊ አይ ሰነቲን በየትኛው ዓመት ነበር ኑቂዶት ሶሒፈቱ ሶሒፋዋ እቺ ወረቀቷ የፈረሰችው በየትኛው ዓመት ነበር? ከመከተ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም ምን ያክል ቆዩ? ፊል ሒሳሪ እዛ በታገቱበት ምን ያክል ቆዩ? ቅድም ያሳለፍነው ነው። ሀል ካነ ነበርን የሲሉ ይደርስ ነበር ኢለይህ ወደ ነቢያችን ሸይኡን የሆነ ነገር እንኳን ምን ጣዓም ከምግብ የሆነ ነገር ይደርስላቸው ነበርን? ቢማዛ አኽበረ በምን ነበር ነቢያችን ዐለይሂ ሰላም የተናገሩት? ቀብለ ኹሩጅህ ከመውጣታቸው በፊት ሚነል ሒሳር ከታገቱበት ቦታ ከመውጣታቸው በፊት የተናገሩትስ ምን ነበረ ይላል። ጠይብ ኹላሳውና ማጠቃለያው ፊ ሰነቲ ዓሺረቲ በ10ኛው ዓመተ ሂጅራ ዓመተ ንቡዋ ነቢያችን ዐለይሂ ሰላም ነቢይ ከሆኑ በ10ኛው ዓመት ኑቂዶት ሶሒፈቱ ሶሒፋው ምን ተደረገ? ነቅቶ ተደረገ፣ ተፈረሰ። ፈኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም ወጡ ሚነል ሒሳር ከታገቱበት በዕደ 3 ሲኒን ከ3 ዓመት በኋላ ከዛ ቦታ ወጡ ማለት ነው። ጠይብ ስለዚህ በዚሁ ነቢያችን ዐለይሂ ሰላም ከዛ ቦታ ስለመውጣታቸው በዚሁ ጨረሰና አደርሱ አሰላሱን 30ኛው ደርስ ወፍዱ ነጅራን ወፍድ ብሎ ማለት መምጣት ቁዱም ማለት ነው። መምጣት ነጅራን ላይ ያሉ ሰዎች ስለ መምጣታቸው ማለት ነው። እንግዲህ ነጅራን ብሎ ማለት በለዱን የቦታ ስም ነው፣ የሀገር ስም ነው። በይነ መከተ ወልየመን በየመንና እንደዚሁም በመካ መካከል ያለ የሆነ የቦታ ስም ነው። ነጅራን ብሎ ማለት ያው እዛ ላይ ያሉት ነሷራዎች ወይም ክርስቲያኖች ናቸው፣ ነሷራዎች ናቸው። እና እነሱ ወደ ነቢያችን ዐለይሂ ሰላም መምጣታቸውና እንደዚሁም ስለመስለማቸው የተወሰነ ይጠቅስልናል ማለት ነው። ፊ ሰነቲ ልዓሺረቲ በ10ኛው ዓመት አሁንም ነቢያችን ዐለይሂ ሰላም ነቢይ በሆኑ 10ኛ ዓመት ላይ ወፈደ ዐለይህ በሳቸው ላይ መጡ ወፍዱን
ጀማዓዎች ሚን ነሳራ ነጅራን ሚን ነሳራ ከነሳራ ነጅራን ላይ ካሉ ክርስቲያኖች ወደ ነቢያችን ዓለይሂ ሰላቱ ወሰላም በ10ኛው ዓመት መጡ ማለት ነው። በለገሁም እነዚህ ነሳራዎች የደረሳቸው የሆኑ ኸበሩሁ የነቢያችን ዓለይሂ ሰላቱ ወሰላም ኸበር ዜና ስለሳቸው የሚወራ ነገር ደርሷቸውና ሰምተው ስለነበር ወደ ነቢያችን ዓለይሂ ሰላቱ ወሰላም መጡ። ሚን ሙሃጅሪል ሐበሸቲ የደረሳቸው ደግሞ ከማን ነበር? ወደ ሐበሻ ከተሰደዱ ሰዎች ሚን ሙሃጅር ማለት ከተሰደዱ አልሐበሸቲ ወደ ሐበሻ ከተሰደዱ ሰዎች የደረሳቸው ዜና ነበርና ወደ ነቢያችን ዓለይሂ ሰላቱ ወሰላም መጡ ማለት ነው። ጠይብ ወካኑ ነበሩ 20 ረጁለን እነዚህም ስንት ነበሩ? ወደ 20 ሰዎች ነበሩ ማለት ነው። ከዛ ከመጡ በኋላ ፈቀራ ዓለይሂም ረሱሉ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላቱ ወሰላም ቁርአን ቀሩላቸው ማለት ነው። ፈቀረአ ቀሩላቸው ዓለይሂም በእነሱ ላይ አልረሱሉ መልእክተኛው አልቁርአነ ቁርአን ቀሩላቸው። ፈአመኑ ኩሉሁም ሁሉም እስልምና ተቀበሉ። አላህ ስብሓነሁ ወተዓላ እስልምና ወፈቃቸው ማለት ነው። ጠይብ ፈወበኸሁም አለ ወቀሳቸው ማለት ነው። ተቻቸው ማን? አቡ ጀህል እንግዲህ የጅህልና አባት ተብሎ የሚጠራው አቡ ጀህል ወቀሳቸው። ዐላ ኢስላሚሂም በእስልምናቸው ማለት እስልምና ስለተቀበሉ ለምንድነው እስልምና የምትቀበሉት ብሎ ወቀሳቸው ማለት ነው። ፈቃሉ ለሁ ለሱም አሉት ለኩም ለእናንተ አሉት ማ አንቱም ዐለይህ እናንተ ያላችሁበት የጣዖት አምልኮ ያዙ አሉት። ወለና ለእኛ ደግሞ አለን ማ መክተርናሁ የመረጥነው እስልምና መርጠናል። እናንተ ጣዖት አምልኮ ላይ ነው ያላችሁት፣ እኛ ደግሞ እስልምናን መርጠናል ብሎ ይህን መልስ ሰጡት ማለት ነው። ማለት ሌላ መጨቃጨቅ ይሄን ተውቢህ በሚያበጣበት ሰዓት ወይም ይሄ ወቀሳ ይሄ ትችት ሲመጣባቸው ምንም አይነት ምላሽ ሳይሰጡ እናንተ የያዛችሁት ሃይማኖታችሁ ያዙ፣ እኛ ግን የመረጥነው እስልምናችን እንይዛለን ብሎ ይህን መልስ ሰጡ ማለት ነው። አላህ ሱብሓነሁ ወተዓላ በዚህም ምላሻቸው አላህ በጣም አሞገሳቸው፣ አላህ አወደሳቸው። ታች ላይ ምን አለ? ቃለ ለሁም አቡ ጀህል ያላቸውን ሊያመጣልን ነው እንግዲህ 2 ቁጥር አድርጎ ከታች አመጣልን። ጠይብ ምን አላቸው? አቡ ጀህል ማ ረአይና አይተን አናውቅም አላቸው። ረክበን አሕመቀ ሚንኩም ረክበን ጀማዓዎች አይተን አናቅም። አሕመቅ ብሎ ማለት ሞኝ ማለት ነው። በጣም ሞኝ ሚንኩም ከእናንተ የበለጠ በጣም ሞኝ ሰው አይቼ አላቅም እያለ ነው። ማን ነው የሚለው? አቡ ጀህል ነው። ምን አለ? አርሰለኩም ቀውሙኩም ህዝቦቻችሁ ላኳችሁ ተዕለሙነ እንድታቁ ኸበረ ሃዛ ረጁል የዚህ ሰውዬ ዜና እንዴት እንደሆነ እንድታቁ ህዝቦቻችሁ ወደዚህ ላኳችሁና ወላኪን እናንተ ግን ፈሶበእቱም ተዘነበላችሁ። ሶበአ ብሎ ይሉታል እንግዲህ በዛ ሰዓት አንድ ሰው ወደ እስልምና የተቀበለ ሰለመም ወይም አስለመ የሚለውም ቃል አይጠቀሙ። ሶበአ ብሎ ማለት ተዘነበለ ማለት ነው። እና ፈሶበእቱም ብሎ አላቸው። ፈቃሉ እነሱ መልስ ሰጡት ሰላሙን ዐለይኩም ሰላሙን በእናንተ ላይ ሰላም ይሁን። ሰላመል ሙታረካ ይባላል። ይሄ የመታታው የሆነ እኛም ትተናቸው እናንተም ተውን እንደማለት ነው። ሰላምታው ሰላም ሙታረካ ተብሎ ይጠራል። ሰላሙን ዐለይኩም በእናንተ ላይ ሰላም ይሁን። ላኑጃሂሉኩም የመሐይም ስራ እኛ እናንተ እንደ መሐይም ስራ የምትሳደቡት ነገር እኛ የመሐይም ስራ አንሰራም አሉ። ላኑጃሂሉኩም ማለት እናንተ እንደሰራችሁት የመሐይም ስራ እኛን በመስደብ የመሐይም ስራ እንደሰራችሁ እኛም አጸፋ ሰጥተን እናንተን አንሳደብም። በእናንተ ላይ ሰላም ይሁን። ለኩም ለእናንተ ማ አንቱም ዐለይህ ያላችሁበት ጣዖት በማምለክ ላይ አላችሁ። ወለና ለእኛ ደግሞ መክተርናሁ የመረጥነው እስልምና አለልን ብሎ ይህ ምላሽ ሰጡ ማለት ነው። ከዛ አላህ ስብሓነሁ ወተዓላ ስለ እነሱ ሲናገር ሱረቱል ቀሰስ ላይ ፈአንዘለ ላሁ ስብሓነሁ ወተዓላ አላህ ስብሓነሁ ወተዓላ አወረደ ፊ ዛሊከ በዚህ ዙሪያ ላይ አላህ አወረደ። ምን አለ? አለዚነ አተይናሁሙል ኪታብ አለ እነዚያ መጽሐፍ የተሰጡ ሰዎች አለ። እንግዲህ ነሷራዎች ብሎ ማለት አህለል ኪታብ የመጽሐፍ ባለቤት ከሚባሉት ውስጥ አንዳቸው ማን ናቸው? ነሷራ ናቸው። ሌላኛው ደግሞ ይሁዶች ናቸው። የመጽሐፍ ባለቤት አላህ ሱብሓነሁ ወተዓላ በቁርአን ላይ በተለያየ ሁኔታ ይጠቅሳቸዋል። እና አለዚነ አተይናሁሙል ኪታበ እነዚያ መጽሐፍ የሰጣናቸው አለ ሚን ቀብሊሂ ከዚህ በፊት ከማን ከነቢያችን ዓለይሂ ሰላቱ ወሰላም በፊት ከመላካቸው በፊት መጽሐፍ የተሰጣቸው ይሁዳዎችና ነሷራዎች መጽሐፍ ተሰጥቷቸዋል። እነ ኢንጂል፣ እነ ዘቡር፣ እነ ተውራት ከዛ በፊት የተወረዱ ስለሆኑ ማለት ነው። እና መጽሐፍ የሰጣናቸው ሰዎች አለ አላህ ሱብሓነሁ ወተዓላ እነሱን ሲያሞግስ ሁም እነሱ ቢሂ በዚህ አሁን በመጣው መጽሐፍ ዩእሚኑን ያምናሉ አለ። በማን ነው?
እንግዲህ ከዚህ በፊት በነበራቸው መጽሐፍ ውስጥ ስለ ነቢያችን ዓለይሂ ሰላም የሚያውቁት ነገር ለዚህም ነው እንግዲህ መጀመሪያ መጥተው ቀጥታ እስልምና የተቀበሉት እውቀት ስላላቸው ስለሚያውቁ ስለ ነቢያችን ዓለይሂ ሰላም እዛ መጽሐፍ ላይ ምናልባት ዛሬ ላይ ስለተበረዘ በተለያየ ሁኔታ ስለተቀያየረ ዛሬ ላይ ያ ነገር አውጥተውታል። እነዛ መጽሐፎች ግን በተለያዩ ገዳማት ላይ ያሉ መጽሐፎች ምናልባት ትክክለኛ ያልተበረዙና ያልተቀየሩ የሆኑ መጽሐፎች ዛሬም ድረስ የሚኖርበት ሁኔታዎች አሉ። እዛ ላይ እንግዲህ ሐቆች ይገኛሉ። ብዙ ቄሶች፣ ብዙ ቀሳውስት የሚባሉ ሰዎች የሚሰልሙበትም ምክንያት ለዚሁ ነው። አንዳንዴ ያን መጽሐፍ ሲያገኙ፣ ሁለተኛ ደግሞ ይሄ የተበረዘው ላይ ብዙ አይነት ስህተቶችን ሲያገኙ ያችን ስህተት ለቅሞ በማውጣት በትክክል ወደ አእምሯቸው ወስደው ሲያስተነትኑ ወደ እስልምና የሚቀበሉበት ሁኔታ አለ ማለት ነው። እና እንደማንም አላህ ስብሐነሁ ወተዓላ ምን አለ? ከዚህ በፊት የሰጠናቸው መጽሐፍ የተሰጡ የሆኑ ሰዎች አሁን በመጣ ሁም እነሱ ቢሂማት በዚህ መጽሐፍ ማን ዩእሚኑነ ያምናሉ አለ። በማን? በቁርአን። ምን አለ? ወኢዛ ዩትላ ዐለይሂም በእነሱ ላይ በተነበበ ጊዜ ቃሉ ብለው ይላሉ አመና ቢሂ በዚህ መጽሐፍ አምነናል፣ ኢነሁል ሐቁ ይህም መጽሐፍም እውነት ነው አሉ። ሚን ረቢና ከጌታችን ዘንድ የመጣ እውነት ሐቅ ነው። ኢና እኛ እኮ ኩና ነበርን ሚን ቀብሊሂ ከዚህም በፊት ሙስሊሞች ነን፣ በአላህ ያመንን በዚህ በፊት በተሰጠ መጽሐፍ የምንሰራበት ሙስሊሞች ነን። ይህም መጽሐፍ የመጣው ከአላህ ስብሐነሁ ወተዓላ ሐቅና እውነት የሆነ ነው ብሎ አሉ ብሎ አላህ ስብሐነሁ ወተዓላ አወደሳቸው። ከዛ አላህ የእነዚህን ሰዎች ምንዳቸው ሲነግረን ኡላኢከ እነዚህ እኮ አለ ዩእተውነ ይሰጣሉ አጅራሁም ምንዳቸው መረተይኒ ሁለቴ ነው የሚመነዱት ምንዳ የሚሰጣቸው ሁለቴ ነው አለ። በምን? አንድ ቢማ ሶበሩ በመታገሳቸው ትዕግስት አላቸው። እንግዲህ እነዚህ እና አቡ ጀህል ሁላ መጥቶ ሲሰድቧቸው ምን አደረጉ? ትዕግስት አደረጉ፣ ትዕግስት ሰጡ። ስለዚህ ቢማ ሶበሩ ቢሰበቢ ሶብርሂም ማለት ነው በመታገሳቸው ሰበብና አንድ ሁለተኛ ወየድረኡነ የሚገፈትሩ በመሆናቸው ሰበብ በምን? ቢልሐሰነቲ በመልካም ነገር አሰይአት መጥፎ ነገር በመልካም ነገር ይመልሳሉ ማለት ነው። እንግዲህ እና አቡ ጀህል መጥተው ሲተናኮላቸውና የተለያየ ነገር ሲሏቸው አንድ ሶበሩ ትዕግስት አደረጉ፣ ነፍሳቸውን ያዝ አደረጉ። ይሄ አንድ አላህ ስብሐነሁ ወተዓላ የወደደላቸው ባህሪ ነው ሶብራቸው። ሁለተኛው ደግሞ ወየድረኡነ ይገፈትራሉ ማለት ይመልሳሉ ማለት ነው። ቢልሐሰነቲ በመልካም ማለት መልካም ንግግር ነው የተናገሯቸው። ለኩም ዲንኩም ወሊየ ዲን ማለት ነው። ለእናንተም ዲናችሁ ለእኛም ዲናችን። ለኩም ለእናንተ አላችሁ ማ አንቱም ዐለይህ ያላችሁበት ጣዖት ማምለክን ይዛችኋል፣ እሱን ያዙ። ለእኛ ደግሞ የመረጥነው እስልምና መርጠናል ብሎ እንግዲህ እና አቡ ጀህል ስድብ ላይ ነበሩ። እነዚህ ግን መልካም ንግግር በመናገር በመልካም መለሱ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ስለ እነዚህ ሰዎች ሲናገር ሁለቴ ነው የሚመነዱት። አንድ ሶብር በማድረጋቸው፣ ሁለተኛ መጥፎውን ንግግር ሰዎች እነዛ የተናገሩት መጥፎ ነገር እነሱ በመልካም ንግግር መመለሳቸው። ወሚማ ረዘቅናሁም እኛ ከሰጠናቸው ከለገስናቸው ዩንፊቁን ኢንፋቅም ያደርጋሉ ይለግሳሉ አለ። ከዛ ስለ እነሱ ሲያወራ አልጨረሰም። ወኢዛ ሰሚዑ ለግወ ወኢዛ ሰሚዑ በሰሙ ጊዜ አለ አለግወ ማለት ውድቅ የሆነ ንግግር ሲሰሙ አዕረቡ ችላሉ አንሁ ከሱ ችላ ብሎ ዞሩ ማለት ነው። እንግዲህ ይሄን መጥፎ ንግግር ብሎ ማለት የነ አቡ ጀህል ስድም ማለት ነው። ወቃሉ ብሎ ማሉ አለ አላህ ሱብሓነሁ ወተዓላ ለና ለእኛ ለን አዕማሉና የስራችን ውጤት አለን፣ ወለኩም ለእናንተም አላችሁ፣ አዕማሉኩም የስራዎቻችሁ ውጤት ወደፊት ታገኛላችሁ። ሰላሙን ዐለይኩም በእናንተ ላይ ሰላም ይሁን። ላነብተጊ ልጃሂሊን መሀይምን ላነብተጊ ማለት አንፈልግም። አልጃሂሊን ማለት መሀይምን ምንም ማያውቅ ከመሀይም ጋር ምንም ስራ አንሰራም። ሰላሙን ዐለይኩም ሰላምን ሙታረካ የመታታው የሆነ የመተው የሆነ ሰላምታ ሰጧቸው ብሎ አላህ ሱብሓነሁ ወተዓላ ሱረቱል ቀሰስ ላይ ስለነዚህ የተከበሩ ሰዎችን አላህ አንስቶ ተናገረ ማለት ነው። ጠይብ ስለዚህ ዐላ ኩል አሕዋል 20 ሰዎች ከነጅራን የመጡ 20 ነሷራዎች ወደ እስልምና መግባታቸውን ጠቀሰልን ማለት ነው። ጠይብ ከዛ በኋላ ምን አለ? አስኢላ ጥያቄዎች መን ወፈደ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በነቢያችን ዐለይሂ ሰላም የመጡት እነማን ነበሩ? ፊ ሰነቲል ዓሺረቲ በ10ኛው ዓመተ ንቡዋ ነቢያችን ዐለይሂ ሰላም ነቢይ ከሆኑ በ10ኛው ዓመት ላይ ማን ነበር የመጣው እያለ ነው። እንግዲህ አሁን ስንጠቅሳቸው የነበሩት ነው። መን አኽበረሁም ቢሂ ስለ ነቢያችን ዐለይሂ ሰላም ከመምጣታቸው በፊት የነገራቸው ማን ነበር? መን አኽበረሁም ማን ነበር የነገራቸው? ቢሂ ማለት ስለ ነቢያችን ዐለይሂ ሰላም ስለ እስልምና ጉዳይ የነገራቸው ማን ነበር? ሀል አመኑ ቢሂ በነቢያችን ዐለይሂ ሰላም አመኑን
መን ወበኻሁም ማንስ ነበር የወቀሳቸውና የተቻቸው ዐላ ኢስላሚሂም በመስለማቸው ቢማዛ አጃቡሁ እነሱስ ምን አይነት ምላሽ ነበር የሰጡት ጥያቄዎች ናቸው ማለት ነው። ጠይብ ከዛ በኋላ ኹላሷ ማጠቃለያ ወፊ ቲልከ ሰነቲ በዚሁ በ10ኛው ዓመት ወፈደ ዐለይሂ ባዕዱ ነሷራ ወፈደማት መጡ ነው ዐለይሂ በነቢያችን ዐለይሂ ሰላም ባዕዱ ነሷራ ከፊል የሆኑ ነሷራዎች ነጅራን የነጅራኖች ፈሰሚዑል ቁርአን ቁርአን ሰሙ ፈአስለሙ ሰለሙ ይላል። ጠይብ ስለዚህ ዐላ ኩል አሕዋል በዛሬ ደርሳችን ላይ ያየነው ምንድነው ነቢያችን ዐለይሂ ሰላም ከታገቱበት ቦታ ስለ መውጣታቸውና እንደዚሁም ነጅራን ላይ የነበሩ ነሷራዎች መጥተው እስልምና ስለመቀበላቸው ዛሬ ደርሳችን ያየነው ይሄ ይሆናል። ኢንሻአላህ በዛሬ እዚህ ላይ እናቆምና ቀጣይ ላይ ደግሞ በክፍል 17 ደግሞ ነቢያችን ዐለይሂ ሰላም እንግዲህ የነቢያችን ዐለይሂ ሰላም ሚስት ኸዲጃ ስለመሞቷ እና ከዛ በኋላ የተከሰቱ የተለያዩ ክስተቶች አሉ። የነቢያችን ዐለይሂ ሰላም አጎት ያረፉበት ሁኔታ የሞቱበት ሁኔታ አለ። ያንንም ኢንሻአላህ በቀጣይ ክፍል የምናይበት ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።